አዲስ አበባ የምትኖሩ ተጠንቀቁ ሲል ፖሊስ አሳስቧል። በአጥር ላይ የሰው ግቢ የገቡ ግለሰቦች ጉድ ተጋለጠ። እጅግ በጣም አስደንጋጭ ክስተት ነው። እነዚህ የምትመለከቷቸው ወጣቶች በቡድን ተደራጅተው በዚህ መልኩ አንድ መኖሪያ ቤት ግቢ ውስጥ መግባታቸው አነጋጋሪ ሆኗል። አብዛኛውን ጊዜ ይህ ድርጊት የሚፈጸመው ምሽት ላይ እንደሆነ ተገልጿል። በወቅቱ ግለሰቦቹ በአጥር ላይ ተንጠልጥለው መኖሪያ ቤት ግቢ ውስጥ ሲገቡ ማንም አላያቸውም ነበር። ሁሉም ሰው ተኝቷል። ታዲያ ይህን እንደ መልካም አጋጣሚ በመጠቀም ያሰቡትን ለማሳካት ችለዋል። በሰዓቱ 3 ተሽከርካሪዎች ግቢ ውስጥ ቆመው ነበር። እነዚህ ግለሰቦች በቀጥታ ወደ ተሽከርካሪዎቹ በመጠጋት የሚፈልጉትን ነገር ሁሉ አድርገው ከስፍራው ይሰወራሉ። ይህ ሁሉ ድርጊት በግቢያቸው ሲፈጸም ቤት ውስጥ የነበሩ ሰዎች አላወቁም ነበር። ተጠርጣሪዎቹ መንገድ ላይ የተንቀሳቀሱ በነበረበት ወቅት ስራ ላይ የነበሩ የፖሊስ አባላት አስቁመው ሲፈትሿቸው ጥርጣሬያቸው ሁሉ ትክክል እንደነበረ ባገኙት ማስረጃ አማካኝነት ያረጋግጣሉ። ወዲያው ይዘዋቸው ወደ ፖሊስ ጣቢያ በመውሰድ የምርመራ ስራ ሲጀመር ወንጀል መፈጸማቸውን ለፖሊስ በሰጡት ቃል ሊያምኑ ችለዋል። ይህ ድርጊት በተደጋጋሚ ጊዜ የተፈጸመ በመሆኑ ህብረተሰቡ ከወንጀሉ ተምሮ እንዲጠነቀቅ በማሰብ መረጃውን ልናደርሳችሁ ወደድን። ከዘገባችን ተከታተሉ። በየቀኑ መረጃዎቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ተከሳሾቹ አብነት ጋሪቾ፣ አቡሽ አበራና ተመስገን በቀለ ይባላሉ። የስርቆት ወንጀሉን የፈጸሙት በጉለሌ ክፍለ ከተማ ወረዳ 9 ልዩ ቦታው ሼህ ሆጀሌ መስጊድ አካባቢ ከሚገኝ መኖሪያ ቤት ግቢ ውስጥ ነው። ተከሳሾቹ የግል መኖሪያ ግቢ አጥር ዘለው በመግባት በግቢው ቆመው ከነበሩ 3 ተሽከርካሪዎች ላይ የመኪና ስፖኪዮ ገንጥለው በለበሱት ጃኬት ደብቀው ሲወጡ በስራ ላይ በነበሩ የወንጀል መከላከል የፖሊስ አባላት አማካኝነት እጅ ከፈንጅ እንደተያዙ በጉለሌ ክፍለ ከተማ ፖሊስ መምሪያ የፓስተር አካባቢ ፖሊስ ጣቢያ የወንጀል መከላከል ማስተባበሪያ ኃላፊ ኢንስፔክተር የሁሉ ዓለም መኮንን ተናግረዋል። ሌሊት ነው 10 ሰዓት ተኩል አካባቢ ነው። እኛ የወንጀል መከላከል ስራ እየተንቀሳቀስን ባለንበት ሰዓት ላይ 3ቱ ነው እየተንቀሳቀሱ አገኘናቸው። በጥርጣሬ አስቁመን ስንፈትሽ በጥርጣሬ 5 ስፖኬ በጃኬት ኪሱ አንደኛው ተጠርጣሪ ይዟል። ከዚያ ከየት አመጣችኋቸው ብለን ስንጠይቅ ከግለሰብ ቤት ገብተው ከ3 መኪኖች 5 ስፖኬ 6ኛው ስፖኬ እንደተሰበረባቸው መርተው አሳይተውን ከምርመራ ጋርና አጠቃላይ ስራው እንዲሰራ አድርገናል። በጉለሌ ክፍለ ከተማ ፖሊስ መምሪያ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ረዳት ኢንስፔክተር ባንተ ጊዜ ባየ እንደገለጹት ተከሳሾቹ ከተያዙ በኋላ ተገቢውን ምርመራ በማጣራት መዝገቡ ለአቃቢ ሕግ እንደተላከ ገልጸዋል። ምርመራ ክፍል ይዘው ከመጡ በኋላ በዋናነት ከየት እንደፈጸሙት እንዴት እንደፈጸሙት ያለውን ሁኔታ ምርመራ ስናደርግ የፈጸሙበትን ቦታ በምሪት ጠንከር ያለ ምርመራ በማድረግ መርተው ያሳዩበት ሁኔታና የግል ተበዳዮችን በማምጣት ምርመራ ቃል በመቀበል ምስክሮችን በማደራጀት ወደ አቃቢ ሕግ ጽሕፈት ቤት ምርመራውን አጠናቀን የላክንበት ሁኔታ ነበር። የክስ መዝገቡን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ተከሳሾቹ በተከሰሱበት የመኪና ስፖኪዮ ስርቆት ወንጀል ጥፋተኛ መሆናቸውን በማረጋገጥ አብነት ጋሪቾ፣ አቡሽ አበራና ተመስገን በቀለም እያንዳንዳቸው በ6 ዓመት ከ9 ወር ጽኑ እስራት እንዲቀጡ ተወስኖባቸዋል። ህብረተሰቡ ወቅቱ ክረምት እንደመሆኑ መጠን ተሽከርካሪን በቂ ጥበቃ ባለበት ቦታ በማቆም መሰል የወንጀል ድርጊትን መከላከል የሚገባ ሲሆን ተፈጽሞበትም ሲገኝም ኤግዚቢቱ ሳይርቅ በአቅራቢያው ለሚገኝ የጸጥታ አካል መረጃ መስጠት ይኖርበታል ሲሉም የፓስተር አካባቢ ፖሊስ ጣቢያ የወንጀል መከላከል ማስተባበሪያ ኃላፊ ኢንስፔክተር የሁሉ ዓለም መልእክታቸውን ያስተላልፋሉ። ክረምት ላይ አብዛኛውን ከዝናብ ጋር ተያይዞ እንደዚህ አይነት ወንጀሎች ያጋጥማሉ። ህብረተሰቡ አንዳንዴ እየነቃ ቤቱን ቼክ ማድረግ መቻል አለበት። ከዚያ ውጭ ደግሞ ፓርኪንግ ያለበት ቦታ ላይ ንብረቶች ቢያቆም የተሻለ ንብረቱን ይጠብቃል የሚል አስተሳሰብ አለ።